ከሁለት ዓመት ደም አፋሳሽ ጦርነትና ከፍተኛ ውድመት በኋላ የተስፋ ጭላንጭል የታየበት የሁለቱ አገራት ድርድር አሁንም ከባድ የተባለ አደጋ ገጥሞታል። እነሱ የተኩስ ስምምነቱን መጣሳቸውን ተከትሎ እኛም የራሳችንን እርምጃ ወስደናል። አሁንም አርፈው የማይቀመጡ ከሆነ የባሰ ነገር ይጠብቃቸዋል በማለት አስጠንቅቀዋል። በትናንትናው ዕለት ስምምነቱ በግልጽ ተጥሷል፣ አሸባሪው ቡድን ጥቃት ፈጽሞብናል በማለት የአየር ድብደባ ከፈጸመች በኋላ እንደገና የተኩስ አቁሙን ተግባራዊ ማድረግ ዳግም እንደምትጀምር አስታውቃለች። ሰላም ጤና ይስጥልኝ ክቡራትና ክቡራን ቤተሰቦች፣ ከዚህ ሰዓት ጀምሮ አዳዲስና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። ሌሎች አዳዲስ መረጃዎች እንዲደርሳችሁ ከታች ይህንን ቻናል ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩላለሁ። በዚያ በመካከለኛው ምስራቅ እየሆነ ያለው ነገር እጅግ ግራ የሚያጋባና ብዙዎችን እያሳሰበ ያለው ጉዳይ ሆኗል። ዓለምን እንዳሻት እየዘወረች የምትገኘዋ በኃያሏ አገር አሜሪካ አማካኝነት ሁለቱ አገራት የተኩስ አቁም ስምምነት ላይ የደረሱ ቢሆንም ነገር ግን በአሁኑ ሰዓት ስምምነቱ አደጋ ገጥሞታል። የአይሁዲቷ አገር የሆነችው እስራኤል በፈርጣማ ጡንቻዎቿ የመካከለኛው ምስራቅን አገራት እየደቆሰች በቀጠናው ያላትን አስፈሪነት ዳግም እያስቀጠለች ትገኛለች። በትናንትናው ዕለት ለመጀመሪያ ጊዜ እስራኤል ከተኩስ ማቆም ስምምነቱ በኋላ በደቡባዊ ጋዛ የአየር ድብደባ በመፈጸም በርካታ ሰዎች መገደላቸውን የዓለም ሚዲያዎች እየተቀባበሉ ይገኛሉ። ድብደባው የተፈጸመው በደቡባዊ ጋዛ በሆነችው በራፋ ግዛት ሲሆን ምክንያቱም እስራኤል አሸባሪዎች በተኮሱት ሚሳኤል 2 ወታደሮች ተገድለዋል በማለቷ ነው። ለዓመታት ጋዛን ሲያስተዳድር የቆየውና የእስራኤል ቀንደኛ ጠላት የሆነው በአሁኑ ሰዓት ደግሞ ስምምነቱን የተቀበለው ሐማስ በበኩሉ በእስራኤል ቁጥጥር ስር ባሉ አካባቢዎች ስለተፈጠረው ግጭት ምንም የማውቀው ነገር የለም ብለዋል። እስራኤል በበኩሏ እሁድ ምሽት ላይ በጋዛ የሚገኙ የሐማስ ኢላማዎችን መደብደቧን ያስታወቀች ሲሆን በጋዛ የሚገኙ የሆስፒታል ምንጮች ደግሞ በዚህ በአንድ ቀን ጥቃት 44 ሰዎች እንደተገደሉ አስታውቀዋል። ሐማስ ለተኩስ አቁሙ ተግባራዊነት አሁንም ቁርጠኛ መሆኑን አስታውቆ እስራኤል ግን ጥሰት እየፈጸመች ነው፣ እንዲህ አይነት የአየር ጥቃቶች የተኩስ አቁሙን ሙሉ በሙሉ ወደ መፍረስ የሚገፉ ናቸው ሲል አስጠንቅቋል። የእስራኤል መከላከያ ኃይል እሁድ ማታ የተኩስ አቁሙን ዳግም ማክበር መጀመሩን ያስታወቀ ሲሆን ስምምነቱን እንደሚያከብር ነገር ግን ለየትኛውም ጥሰት ከበድ ያለ ምላሽ እንደሚሰጥ አስታውቋል። ከ10 ቀን በፊት በአሜሪካ አደራዳሪነት የተጀመረው የተኩስ አቁም ስምምነት የመጀመሪያው ምዕራፍ ጦርነቱን ወዲያውኑ ማስቆም ችሎ ነበር። ከዚህ በተጨማሪ የእስራኤል ወታደሮች በከፊል ከጋዛ ሰርጥ የወጡ ሲሆን ወደ ጋዛ በሚገባው ሰብአዊ እርዳታ ላይም መጨመር ታይቶ ነበር። ይህንን ተከትሎ ሐማስ በሕይወት ያሉ ታጋቾችን በሙሉ እንዲሁም ከሟቾች ውስጥ የ12ቱን አስክሬን ለእስራኤል አስረክቧል። እስራኤል በበኩሏ በእስር ቤቷ ውስጥ የነበሩ 250 የፍልስጤም እስረኞችንና ከጋዛ ሰብስባ ያጎረቻቸውን 1718 ፍልስጤማውያንን እየለቀቀች ሲሆን የ15 ፍልስጤማውያንን አስክሬን መልሳለች። ይህ የተኩስ አቁም ስምምነት ግን ከእሁድ ዕለት ጀምሮ ፈተና ላይ ወድቋል። አሁን ይህ የተኩስ አቁም ስምምነት እንዲቀጥል ዳግም የአሜሪካ ግፊት ያስፈልጋል እየተባለም ይገኛል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የዓለም መሪዎችን ባለፈው ሳምንት በግብፅ ሰላም በመካከለኛው ምስራቅ በሚል መሪ ቃል ከሰበሰቡ በኋላ ብዙም ሳይቆይ የእስራኤል ጥቃትን ተከትሎ ጋዛ ውስጥ አሁንም ስጋት ተፈጥሯል። ቀደም ሲል እሁድ ዕለት የእስራኤል ጦር በደቡባዊ ጋዛ ራፋ አካባቢ የአሸባሪዎችን መሠረተ ልማት ለማፍረስ ወደሚንቀሳቀሱ ወታደሮች ላይ ጸረ ታንክ ሚሳኤልና ተኩስ ከፍቷል ሲል ወንጅሏል። በምላሹ የመከላከያ ሰራዊቱ በአካባቢው ያለውን ስጋት ለማስወገድና ለሽብር ተግባር የሚውሉትን መተላለፊያ ዋሻዎችና ወታደራዊ መዋቅሮችን ለማፍረስ በአካባቢው ድብደባ ማድረግ ጀምሯል። የሐማስ ወታደራዊ ክንፍ በራፋ አካባቢ ስለተፈጠረ ማንኛውም ግጭት የሚያውቀው ነገር እንደሌለ በመግለጽ አስተባብሏል።
የሐማስ አልቃሲም የተባለው የጦር ብርጌድ እንደገለጸው ከሆነ ባለፈው ዓመት መጋቢት ወር ላይ ጦርነቱ ዳግም ካገረሸበት ጊዜ ጀምሮ ከቀሪ ቡድኖቻችን ጋር ያለን ግንኙነት ተቋርጧል። ስለዚህ በእነዚያ አካባቢዎች ከሚፈጸሙት ተግባራት ጋር ምንም ግንኙነት የለንም። እዚያ ካሉ ተዋጊዎቻችን ጋር አንዳቸውም በሕይወት ካሉ መገናኘት አንችልም ብለዋል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽሕፈት ቤት ባወጣው መግለጫ 2 ወታደሮቻችን በራፋ ውስጥ በደረሰው አሳዛኝ ክስተት ተገድለውብናል ብለዋል። ጽሕፈት ቤቱ ቀደም ሲል ኔታንያሁ ከመከላከያ ከፍተኛ ባለስልጣናት ጋር ተገናኝተው በጋዛ ሰርጥ የአሸባሪዎች ኢላማዎች ላይ ከባድ እርምጃ እንዲወስዱ መመሪያ ሰጥቷቸዋል ብለዋል። በማዕከላዊ ጋዛ በአልአክሳ ሆስፒታል የሚሰሩ አንድ ዶክተር ለቢቢሲ እንዳሉት በአልዘዋይዳ ድንኳን ውስጥ በሚገኝ ትንሽ የባህር ዳርቻ ካፌና በአንድ ህንፃ ላይ የተለያዩ ጥቃቶች ከደረሱ በኋላ 9 አስክሬኖች ወደ ሆስፒታላቸው መጥተዋል ብለዋል። የአይን እማኞች እንደተናገሩት ከሆነ በባህር ዳርቻው ላይ ግዙፍ የእሳት ኳሶች ከታዩ በኋላ ከባድ ፍንዳታዎች የተሰሙ ሲሆን ወዲያው አምቡላንስና የህይወት አድን ሰራተኞች ወደ ስፍራው ተሰማርተዋል ብለዋል። በአልዙዋይዳ ጥቃት ከተገደሉት መካከል 6ቱ የአልቃሲም ብርጌድ አባላት መሆናቸውን የአካባቢው ምንጮች ገልጸዋል። ከእነዚህም መካከል አንዱ በጀባሊያ የሐማስ ጦር አዛዥ የሆነው ያህያ አልማቢ ሲሆን የዚህ አዛዥ መሞት ቡድኑ የተኩስ አቁሙን ከጀመረበት ጊዜ ወዲህ ካጋጠመው ከፍተኛ ኪሳራ መካከል ሆኖ ተመዝግቧል። በአልአውዳ ሆስፒታል የሕክምና ባለሙያ እንደተናገረው የእስራኤል የአየር ጥቃት ተፈናቃዮችን ባስጠለለ ትምህርት ቤት ላይ ከደረሰ በኋላ 4 አስክሬኖች ወደ ሆስፒታላቸው መምጣታቸውን ተናግሯል። በትራምፕ አደራዳሪነት በተካሄደው ባለ 20 ነጥብ የተኩስ አቁም ስምምነት ሐማስ ከአሁን በኋላ በእስራኤል ላይ ስጋት ላለመፍጠር መሳሪያውን ማስረከብ እንዳለበት ቢገለጽም እውነታው ግን ከዚህ የራቀ ሆኖ ታይቷል። ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት ባስተላለፉት መልእክት ሐማስ በጋዛ ሰዎችን መግደሉን ከቀጠለ እኛም ሄደን እነሱን ከመግደል ውጪ ሌላ አማራጭ የለንም፣ ትጥቅም አንፈታም ካሉ እኛ እናስፈታቸዋለን ብለዋል። ሐማስ መስከረም 26 2016 ዓመተ ምህረት በደቡብ እስራኤል ድንገተኛ ጥቃት ሰንዝሮ 1200 የሚጠጉ ሰዎችን ከገደለና ሌሎች 251 ሰዎችን ካገተ በኋላ የእስራኤል ጦር በጋዛ ሰርጥ ከፍተኛ ወታደራዊ እርምጃ መውሰድ መጀመሩ ይታወሳል። በሐማስ የሚመራው የጋዛ ጤና ጥበቃ ሚኒስቴር እንደገለጸው ከዚያን ጊዜ ጀምሮ ቢያንስ 68000 ሰዎች በእስራኤል ጥቃት የተነሳ መገደላቸውን ይፋ አድርጓል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አዳዲስና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስከንገናኝ ድረስ ሰላም።